ናደረኩኝ ሂድና ተማታ አላልኩትም በርክፈት ነው ያልኩት እንጂ አንቺ ተረገምሽ ከመቼ ጀምሮ እንደዚህ ሆንሽ ታራል እናንተ አስመሳዮች ምን ልትሆን መጣደው በእኔ እንድትከፊም አልፈልግም ቆይ በዚህ ልክ እንዴት እንዲያደርጋል ቆይ ምን ለማድረግ ያሰብሽ ነው ምን አሰብኩ በግድ ካላፈቀርከኝ ብሎ መገዳደል አለ እንዴ አንተና እሷ ምን የሚወራ ነገር አላችሁ ፖሊሶችን ጥራቸው ብቻ ከዲቫ አጠገብ ዞር አድርግልኝ ላያት አልፈልግም እሷም መጨረሻው እንደለዲ ነው የሚሆነው የኔ ልል አብረን የምንሆንበት ጊዜ በጣም ይናፍቀኛል አትቸኩል ሁሉም ነገር ቤተሰብ ነው ልክ ነሽ አልቸኩልም የኔ ቆንጆ በጣም ነው የምወድሽ ይህንን ገና ተሽሽ ብቻ ነኝ በቃ እኔ እንዴት አንተ ሞዴልክ አምጥቆልታ ይመስለኝ ምን ነው ፈራሽ እንዴ ለምንድን ነው የምፈራው ይኸውልሽ ደግሞ በጣም አምሮብሻል አመሰግናለሁ ያ ቤት ሳቅሽን ቀምቶሽ ነበር ማለት ነው መጀመሪያ የቤት ሰራተኛ ናት የሚለስ ምን ያጣታል እንደዛ ካልሆነ ጥሩ አይመጣም ነገሩ እሺ ምን ልትሆን መጣ ደግሞ በጣም ያናደርሽኝ ቆይ ከመቼ ጀምሮ እንደዚህ ሆንሽ አንቺ አበባርሽ በቃ ነው ምንም ነገር ማሰብ አልፈልግም መጨነቅም አልፈልግም በቃ እሱን መርሳት ብቻ ነው ፈልገው ሲጀመር ሳሬ ነው አይደለም ያፈቅረው ነኝ መቼም ቢሆን ያፈቅረኝ ይችላል እሱን እስኪ ከፊ ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ እግዚአብሔር ይመስገን እኔ ጋር ሁሉ ነገር ሰላም ነው ከናንተ ጋር ሰላማችሁ ብዝት ይበልኝ ወዶችዬ ቪዲዮውን ላይክ በማድረግ ጀምሩ እስከ መጨረሻ በማየት ሐሳብ አስተያየታችሁን ስጡ ሁሌም ስለምታበረታቱኝ መስጋናዬ ከፍ ያለ ነው ወዶችዬ እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል እንግዲህ በዛሬው ቪዲዮ አዴና ዴቭ እንግዲህ አዴ ከስራ ተባራ ያለችው እንደምታውቁት ከለሊጋ ነው ከጓደኛዋ ከለሊጋ ነው ያለችው በዛም እንግዲህ ዴቭ ያው ለሊጋ እየሄደ ካዴ ጋር አሪፍ ጊዜ ያሳለፉ ነው ያሉት ደስ በሚል ጊዜ ማለት በቃ አዴ አሁን ላይ አምሮባታ ጭቅጭቅ የለባትም በነገራችን ላይ የሰው ልጅ መብል መጠጥ አይደለም ከሰውነት የሚያወጣው የውስጥ ሰላም ነገር ጭቅጭቅ ለሰው ልጅ በቃ በዚህ ምድር በጣም መጥፎ ከባዱ ነገር ጭቅጭቅ ነውና እንግዲህ የፍቅርን ጭቅጭቅ ታውቁታላችሁ ስመጣም ስወጣም ስትገባም ስትበላም ኤቭሪዌር ኤቭሪ ታይም በቃ በየትኛውም ቦታ በየትኛውም ሰዓት እየመጣች ነው የምትላከፋትና በምንም ሁኔታ ሰላም አትሰጣትም እንደምታውቁት ፍቅር እና እንግዲህ ዛሬ በዚህን ሰሞን ያው እንግዲህ በስራ በመባረሯ ምክንያት አሪፍ ነው ያለችበት ሁኔታ ዴቭም እንግዲህ ውበቷን ያደነቀላት በቃ ለካ ሳቅሽን የቀማሽ ያ ቤት ነበር ማለት ነው ያላት ነበር ያው የፍቅር ሁኔታ ያወቀው ያለች ነበር እሷ በቃ እንደዛ አይነት ጠንካራ ሴት ስለሆንሽ እኮ ነው ሁሉ ያለፍሽው እና ደግሞ እንደዚች አይነት የዛች ጠንካራ ሴት አፍቃሪ ስለሆንኩ ደግሞ እኔም ደስተኛ ነኝ እያለፈሱም አድናቆቱን ፍቅሩን ገልጾላታል እሷም አመሰግናለሁ አንተ ሚኒ ስለሆንክ አመሰግናለሁ ያለችው ነበር እንግዲህ አሪፍ ጊዜ ያሳለፉ ነበር ማለቴ ያው አውዚ ጋር የተርሽ ይሄ ሳይሰራ የሚላሰው የለም አይደል ምክንያቱም አሁን ከስራ ውጭ ስለሆነ ማለት ነው በቃ ማለት ፍሪ ታይም ነው ዴቭም ያው አሪፍ ጊዜ ነው ማለት መጣች ሄደች ብሎ የሚያስብበት ነገር የለም እንግዲህ አሪፍ እየተዝናኑ ይያለ እናትየዋ መጣይ ማለት ነው ያ ማለት ታለም የዴቫ ክስት እንግዲህ ደርሳባችኋለች አዴን ወደ ስራ ተመለስ ስትያት አይ የተወሰነ ጊዜ ያስፈልገኛል ብላት ነበር ባለፈው እሺ ብላ ነበር እሱንም እንግዲህ የሰጠቻት ጊዜ ግን እንግዲህ ዛሬ እንደምታዩት በሚገርም ሁኔታ አግኝታቸዋል ማለት ነው እስኪ ዛሬስ ምን ይዋሽ ይሆን አይ ዛሬማ ምንም ይዋሽ ነገር የለውም አንደኛ ከሩቅ ነው አይታችሁ የመጣችሁ ሁለተኛ እንግዲህ ደሰማት ሲጠጋ ነው ዴቭን የደረሰችበት በጣም ከባድ ነው ስሜቱ አዴ በጣም ነው የደነገጠችው እንግዲህ ከድንጋዋጤዋ የተነሳ ካለችበት ብድግ ብላ በቃ ወዴት እንደምትሄድ እንኳን አላወቀችው ማለት ነው ግን ያው አንዳንዴ ነገሮች ከባድ ናቸው አይደል ጋይስ እና በጣም ደነገጠችው ግን ያው ምንም ማድረግ አይቻልም በነገራችን ላይ ግን የሆነታውን ብታቀንም ያው ጥሩ ነው በየ ምክንያቱም አዴ የምትፈልገው ቤተሰብ አውቆ ቤተሰብ ገብቶበት
ነገርዮሹ መስተካከል እንዳለበት ነው የምታምነውና ዴቭ ደግሞ በዛም ልክ ባይሄድ እሱ ፍቅሩን ስለተቀበለችው በራሱ መንገድ ቤት ተከራይተው ምናምን የራሳቸውን ህይወት መጀመር ነው የሚፈልጉትና እሱ ነገር ደግሞ ለአደይ ምንም ኮምፎርት አይሰጣትም እና ስለዚህ ግዴታ አሁን ግን ወደው ሳይሆን ተገደው እንግዲህ እውነታው እንዲታወቅ ሆኗል ማለት ነው። ያ ማለት የፍቅር እናት እንግዲህ አይታችኋል። አሁን ብዙ አይነት መስቀለኛ ጥያቄዎች ይጠይቃሉ። አሁን ምን አይነት ውሸት ሊዋሹ ይችላሉ? በባለፈው አደይ ቤተሰብ ተደውሎ እያጽናናዋት ነበር አለ፣ እንደዚህ እያገዝኳት ነበር አለ ምናምን ብዙ ምክንያት ብዙ ነገሮችን ደርድሯል። ባለፈው አሹ አብሮ አወሻሻቸው። ግን የዛሬው እንግዲህ በጠራ ሜዳ በራሳቸው እንትን ያገኘቻቸው ማለት ነው። ሌላው ደግሞ እንግዲህ እንትና ኪንጎ ቅምጥልን በጣም እያበሳጫት ነው። እንግዲህ እሱ አደይን አፍቅሮ ራሴን አጠፋለሁ ከአንዴ ሁለቴ ብሎ አንድ ቀን ተገመድ ሲሰቅ ራሱን አወረዱት እነ ዳይመንድ። አንድ ቀን ደግሞ በረኪና ጠጥቶ ሊጠጣ ሲል ተደርሶበት አተረፉት ማለት ነው። በዚህ ልክ ድረስ እሱ ለፍቅር ስለሚወዳት ብቻ ያክል ያደረገውን ቅምጥል ደግሞ እንግዲህ እወድሃለሁኝ በቃ ካንተ ውጭ ህይወት የለኝም ብላው ስለመጣች በነገራችን ላይ አስቸጋሪ ነው ማለት ሰው የሆነ አንድ ሰው ስለወደዳችሁ ብቻ እናንተ ማትወድ ከሆነ አስቸጋሪ ነው። እሱም እንደዛ ነው የሆነበት። እሱም የሚወደው አደይ ነው። አደይ ደግሞ ሌላ ህይወት ጀምራ የራሷን ህይወት ጉዞ የራሷን መስመር እየተጓዘች ነው። ኪንጎ ግን ሁሌም ትናፍቀኛለሽ፣ ሁሌም በልብ ያለሽ፣ ሁሌም አብረሽና ያለሽ ምናልባት ያንቺም ህይወት ጀምረሻል እኔም ነገ ጧት ህይወት ጀምሬ ልጓዝ እችላለሁ ግን ሁሌም በልቤ ነሽ እያላት ነበረ። እንግዲህ እሱን ሲያወራ ያው ኪንግ እንትና ቅምጥል ስለሰማችሁ በጣም አዝናበታለች። ቅምጥልን በጣም ማይሆን ቦታ ገብታለች፣ ተናዳለች። እንግዲህ እሱንም እየጠበቀች እየሰከረች ምናምን መደባደብ ጀምራለች ማለት ነው። እሱ እንግዲህ የሆነው ደግሞ ያው እሱ ለአደይ በዛ ልክ ሲያደርግ ስላየችው ነው በጣም ነው የተናደደችበት። ያው ነገሮችን ለማስተካከል ይቅርታ ለማለት እሷን ለመጠገን እየሞከረ ነው እውነት ለመነጋገር ኪንጎም ቢሆን ግን ቃላት ምን ተሰበረው ቃላት የሰበረው ይላሉ አድቤ ሰዎቻችን ጋይስና ሰው በቃላት ከተሰበረ ከባድ ነው። እኔ ለቅምጥል ምንም ቦታ የለኝም ሲል ስለሰማችሁ በጣም ነው የተደበረችው ማለት ነው። ብቻ ግን ያው ለሊና ባቡሬ ደግሞ አሪፍ ጊዜ እያሳለፉ ነው የሚገኙት። እንግዲህ ሩታም ካሹ ጠጋ ያለች ነው ፍቅር የገባላት ይመስላል ማለት ነው። በቀጣይ ቪዲዮ አዲስ ነገር እንገናኝ። መልካም ጊዜ